ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ሰሜን ኮሪያ 10 የሚጠጉ የባላስቲክ ሚሳኤሎችን መተኮሷ ተነገረ። የደቡብ ኮሪያ ባወጣው መግለጫ ሰሜን ኮሪያ 10 የሚጠጉ አጭር ርቀት ተኳሽ የባላስቲክ ሚሳኤሎች ወደ ምስራቃዊ የባህር ጠረፏ መተኮሷን አስታውቋል። አልአረቢያ የደቡብ ኮሪያን የጦር ኃይሎች ጠቅሶ እንደዘገበው ሚሳኤሎቹ የተተኮሱት ከሰሜን ኮሪያ ዋና ከተማ ፒዮንግያንግ አቅራቢያ ካለው የሱናን አካባቢ ነው። እነዚህ ሚሳኤሎች ወደ 350 ኪሎ ሜትር የሚጠጋ ርቀት ከተጓዙ በኋላ በምስራቃዊ የባህር ክፍል ላይ ማረፋቸውን የደቡብ ኮሪያ የጋራ ኢታማዦር ሹም ገልጸዋል። የደቡብ ኮሪያ ወታደራዊ ባለስልጣናት ድርጊቱ ግልጽ ትንኮሳ ሲሉ የጠሩ ሲሆን ጥቃቱን ተከትሎ ከጃፓንና ከአሜሪካ ጋር በመተባበር ሁኔታውን በቅርበት እየተከታተሉ መሆኑን አስታውቀዋል። ይህ መጠነ ሰፊ የሚሳኤል ሙከራ የተደረገው ሰሜን ኮሪያ ከጥቂት ቀናት በፊት ወታደራዊ የሰላዮች ሳተላይት ወደ ህዋ ለማምጠቅ ያደረገችው ሙከራ መክሸፉን ተከትሎ መሆኑን ትኩረት ስቧል። ፒዮንግያንግ በቅርቡ በቆሻሻ የተሞሉ ፊኛዎችን ወደ ደቡብ ኮሪያ ድንበር በመላክ በሁለቱ ሀገራት መካከል ያለው ውጥረት ይበልጥ አባብሰው እንደነበር ይታወሳል። የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳ በበኩላቸው ሰሜን ኮሪያ ባላስቲክ ሚሳኤል በመተኮስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን ጥሳለች ሲሉ ድርጊቱን አውግዘዋል። በሰሜን ኢትዮጵያ መቀሌ ከተማ የሚገኙ ነዋሪዎች ጥሬ ገንዘብ ለማግኘት ባንኮች ደጃፍ ረጅም ሰልፍ ይዘው ይታያሉ። በከተማው ያለውን ከፍተኛ የገንዘብ እጥረት ተከትሎ የተጣለውን የገንዘብ ወጪ ገደብ አንድ ሰው በአንድ ጊዜ ከ2000 ብር በላይ እንዳያወጣ የሚከለክል መሆኑን ነዋሪዎቹን ለከፍተኛ እንግልት ዳርጓቸዋል። የእስራኤል መከላከያ ኃይል አሁን ባወጣው መግለጫ መሰረት የሀገሪቱን የአየር ኃይል ባለፈው አንድ ቀን ውስጥ በምዕራብና በመካከለኛው ኢራን የሚገኙ ከ200 በላይ ስትራቴጂካዊ ኢላማዎች ላይ ጥቃት ፈጽሟል። ይህ መጠነ ሰፊ የአየር ጥቃት የተከናወነው ማርች 15 ቀን 2026 ሲሆን ወታደራዊ ተቋም የኤፍ-35አይ ተዋጊ ጀቶችን ወደ ኢራን ሲያመሩ የሚያሳይ ምስልን ይፋ አድርጓል። እንደ እስራኤል መከላከያ ኃይል ገለጻ ጥቃት የተፈጸመባቸው ቦታዎች በኢራን ወታደሮች የሚመሩ የእዝ ማዕከላትን፣ የአየር መከላከያ ስርዓቶችን እንዲሁም የጦር መሳሪያ ማከማቻዎችና ማምረቻ ተቋማትን ያካተቱ ናቸው። ይህ እርምጃ በቀጠናው እየተባባሰ የመጣውን ወታደራዊ ውጥረት ይበልጥ የሚያስፋፋ ሆኖ እስራኤል የኢራን ወታደራዊ አቅም ለማዳከም ያላትን ቁርጠኝነት የሚያሳይ መሆኑንም ተገልጿል። ከኢራን የተወነጨፈው ሚሳኤል ተመቶ ሲወድቅ የተፈጠረ ስብርባሪ በኢየሩሳሌም የሚገኘውንና በአሜሪካ ቆንስላ ለሚጠቀሙበት የመኖሪያ ህንፃ ላይ ጉዳት ማድረሱን የሮይተርስ ዜና ምንጭ ዘግቧል። የአሜሪካ ውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት በደረሰው አደጋ በአሜሪካ ዲፕሎማሲያዊ ሰራተኞች ላይ የደረሰው ምንም አይነት ጉዳት የለም። የሚኒስትሩ ቃል አቀባይ እንደገለጹት የሚሳኤሉ ፍርካሾች የመኖሪያ መንደሩ ውስጥ የወደቁትን ሚሳኤሉን በከባቢ አየር ላይ ጥቃት ተሰንዝሮበት ከከሸፈ በኋላ ነው። አሜሪካ ይህን ድርጊት ተከትሎ ኢራንና በኢራን የሚደገፉ ታጣቂ ቡድኖች በቀጠናው በሚገኙ ዲፕሎማሲያዊ ወታደሮችና ሲቪል መሰረተ ልማቶች ላይ የሚፈጸሙትን ጥቃት በጽኑ እንደምታወግዝም አስታውቃለች። የኢራን ሚዲያ ኦፕሬሽን ማዕከል በዱባይና በኳታር መዲና ዶሃ በሚገኙ የተወሰኑ አካባቢዎች ላይ በሚኖሩ ሲቪል ነዋሪዎች ላይ አስቸኳይ የማስጠንቀቂያ መልእክት ማስተላለፉን የፕሬስ ቲቪ ዘገባ አመላክቷል። እንደ ዘገባው ገለጻ ኢራን በእነዚህ አካባቢዎች ላይ በሚቀጥሉት ጥቂት ሰዓታት ውስጥ ጥቃት ልትሰነዝር የምትችል መሆኑን በመግለጽ ነዋሪዎች በአፋጣኝ አካባቢውን ለቀው እንዲወጡ ማሳስባለች። ኢራን ለዚህ ጥቃት እንደ ምክንያት የጠቀሰችው በእነዚህ የመኖሪያና የንግድ አካባቢዎች ውስጥ የአሜሪካ ጦር አባላት ተደብቀው ይገኛሉ የሚል ጥርጣሬ ስላላት መሆኑን ዘገባው አክሎ ገልጿል። ፕሬስ ቲቪ ይፋ ያደረጋቸው ካርታዎች እንደሚያሳዩት ጥቃቱ ሊያርፍባቸው ይችላል ተብሎ የተለዩት ቦታዎች በዶሃ ከተማ ዳርቻ የሚገኘውን አይን ሀሊድ የተባለውን ሰፈር፣ ከዶሃ በስተሰሜን የሚገኘውን ሉሳይልና አልዋአብ የተባሉ የዶሃ ወረዳዎች ነው። ይህ ማስጠንቀቂያ የተሰጠው እንደ አውሮፓውያን አቆጣጠር ማርች 1 ቀን 2026 በዶሃ በኢንዱስትሪ መንደር ውስጥ ከደረሰው የኢራን ጥቃት በኋላ መሆኑን በቀጠናው ያለው ወታደራዊ ውጥረት ይበልጥ አሳሳቢ ደረጃ ላይ እንዳደረሰው ተመላክቷል። የአሜሪካ ማዕከላዊ እዝ ኦፕሬሽን ኤፒክ ፊዮሪ የተሰኘው ወታደራዊ ተልዕኮ ለመደገፍ ቦን በሚል ቅጽል ስም የታወቁት ግዙፉ ቢ-1ቢ ላንሰር ስትራቴጂካዊ ቦምብ ጣይ ጀቶች በመካከለኛው ምስራቅ እያሰማራ መሆኑን አስታውቋል። እነዚህ ጀቶች እስከ 75000 ፓውንድ የሚመዝን የጦር መሳሪያ የመሸከም አቅም ያላቸው ሲሆን በፍጥነት በጭነት መጠንና ረጅም ርቀት የመጓዝ ብቃት የዓለም ክብረ ወሰኖችን የጨበጡ የአሜሪካ አየር ኃይል ቁልፍ መሳሪያዎች ናቸው። የተያያዘ መረጃ ሴንቲኮም የኢራን መንግስት በየተባበሩ አረብ ኤሚሬትስ ስለሚገኙ ሲቪሎች ደህንነታቸውን ለመጠበቅ ከባህር ወደቦች ራቁ በማለት ያስተላለፈውን ማስጠንቀቂያ አሳሳች ሲል ገልጾታል። ማዕከላዊ እዙ ባወጣው መግለጫ የኢራን አገዛዝ ለሲቪሎች ደህንነት ያሳሰበ ቢመስልም ባለፉት ሳምንታት ብቻ የባህረ ሰላጤው ሀገራት ከ300 ጊዜ በላይ ያለምንም ልዩነት በኢላማነት መምታቱን
አስታውሰዋል። ይህ የኢራን ማስጠንቀቂያ ጥቃት ለመሰንዘር የሚደረግ የቅድመ ዝግጅት አካል እንጂ ለሲቪሎች ከማሰብ የመነጨ እንዳልሆነ ሴንትኮም አመላክቷል። የአማራ ክልል በትጥቅ ትግል ላይ የሚገኘውን የአማራ ፋኖ ብሔራዊ ንቅናቄ እሁድ መጋቢት 6 ቀን 2018 ዓ.ም ማምሻውን ባወጣው ይፋዊ መግለጫ በመጪው ግንቦት ወር ለማከናወን በታቀደው 7ኛው ሀገር አቀፍ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለሁ ሲል አስጠንቅቋል። ንቅናቄው በአሁኑ ወቅት በአማራ ክልልም ሆነ በሌሎች የሀገሪቱ ክፍሎች ባለው የጸጥታ ችግርና ጦርነት ምክንያት ምርጫ ማካሄድ አይቻልም ሲል የገለጸ ሲሆን በዚህና በጠቀሳቸው ሌሎች ምክንያቶች የፖለቲካ ፓርቲዎች መንግስት ከሚያካሄዳቸው ምርጫ ራሳቸውን እንዲያገሉ ጠይቋል። ይህንን ጥሪ ወደ ጎን በማለት በምርጫው ሂደት ተባባሪ የሚሆኑ ፓርቲዎችን ንቅናቄው ከመንግስት እኩል እንደሚታገላቸው ያስታወቀ ሲሆን የቀረበውን ጥሪ በመተላለፍ በምርጫው ሂደት ከሚተባበሩና ከጠላት ጋር ተሰልፈዋል ብሎ በሚፈርጃቸው አካላት ላይ እርምጃ ለመውሰድ ለሰራዊቱ ትዕዛዝ ማስተላለፉን በመግለጫው አመላክቷል። እስካሁን በጉዳዩ ላይ ከኢትዮጵያ ብሔራዊ ምርጫ ቦርድ በኩል የቀረበ ምላሽ ባይኖርም ቦርዱ በጸጥታ ችግር ምክንያት ምርጫው የማይካሄደው በትግራይ ክልል ብቻ መሆኑን ከዚህ ቀደም ማሳወቁ ይታወሳል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ምርጫ መደረግ እና አለመደረግ ጉዳይ ጥርጣሬ የማያስፈልገው ነው ያሉት ጠቅላይ ሚኒስትሩ አንዳንዶቻችሁ ስጋታችሁ የኔ ምላሽ ግን በውጤቱ እንየው ሲሉ ተናግረው ነበር። እንዲሁም ከዚህ በፊት ከተካሄደ ምርጫዎች የተሻለ ይሆናል ሲሉ የጸጥታ ሁኔታ ምርጫውን እንደማያስተጓጉለው አበክረው መናገራቸው ይታወሳል። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ለካ ቀበሌ በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖች ቤተሰቦችና ወዳጅ ዘመዶች እርም የሚያወጡበት ባህላዊ የለቅሶ ስርዓት ተካሂዷል። በአደባባይ በተካሄደው ባህላዊ የለቅሶ ስርዓት ላይ የክልሉ ርዕሰ መስተዳደር ጥላሁን ከበደን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በአደጋው 125 ሰዎች የጠፉ ሲሆን ከነዚህም ውስጥ የ80 ሰዎች አስክሬን ተገኝቶ ስርዓተ ቀብራቸው ተፈጽሟል። እየተካሄደ ባለው ጦርነት እስራኤል በምዕራባዊ ኢራን መጠነ ሰፊ ጥቃት መክፈቷ ተሰምቷል። የእስራኤል ጦር እንዳስታወቀው ዘመቻው በምዕራባዊ ኢራን የሚገኘው የአብዮታዊ ዘቡ ወታደራዊ መሰረተ ልማቶችን ኢላማ ያደረገ ነው። በተመሳሳይ ኢራን በርካታ ሚሳይሎችን ወደ እስራኤል እንዲሁም በኢራቅና በኩዌት ወደሚገኙ የአሜሪካ የጦር ሰፈሮች በማስወንጨፍ ጥቃት ፈጽማለች መባሉን ቢቢሲ ዘግቧል። ኢራን ከትናንት ጀምሮ የአሜሪካና እስራኤል አጋር ባለቻቸው ሀገራት ላይ ጥቃት እየፈጸመች ሲሆን ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን ጨምሮ በ5 የቀጠና ሀገራት ላይ የሚሳይልና የድሮን ጥቃቶችን ሰንዝራለች። ኢራን ሚሳይሎቿን ወደ እስራኤል ማስወንጨፏን ያረጋገጠው የእስራኤል መከላከያ ኃይል በጥቃቱ 2 ሰዎች ተገድለዋል ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን መደራደር ትፈልጋለች፣ ነገር ግን የሚያስማማ የድርድር ሀሳብ የላትም ሲሉም ተናግረዋል። የሆርሙዝ ሰርጥን ለማስከፈት ዩናይትድ ኪንግደምን ጨምሮ ሌሎች ሀገራት የባህር ኃይላቸውን ወደ አካባቢ በማስጠጋት የአሜሪካ ዘመቻ እንዲቀላቀሉ ጥሪ ማቅረባቸው ይታወቃል።